ሰላም ውድ የመድፈኞቹ ቤተሰቦች እንዴት ቆያችሁልን? በዛሬው ቱቱም ክለባችን አርሰናል የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ መረጃዎች አለፍን። አብራችሁን ቆዩ። ውድ ቤተሰቦች በቅድሚያም ባለፉት ቀናት እጅጉን ትኩረት ሰጥቶን የቪኒ ጁኒየርን ሁኔታ እንቃኛለን። አርሰናል ብራዚል የሪያል ማድሪድን ኮከብ ቪኒሲየስ ጁኒየርን በክረምቱ የዝውውር መስኮት ለማስፈረም አሁን ላይ እጅጉን ዝግጁ ሆኗል ተብሏል። ከሚለቁ አስደናቂ ዜና ጋር ተያይዞ ስለ ተጫዋቹ የዝውውር ሁኔታና ስላለው አዲስ መረጃ ማወቅ የሚገባችሁን አዳዲስ ጉዳዮችን እነሆ እናስደምጣችሁ። አርሰናል ብራዚልን አጥቂ ቪኒሲየስ ጁኒየርን ከሪያል ማድሪድ ለማስፈረም አሁን ላይ ጥረት እያደረገም ነው ተብሏል። የፕሪሚየር ሊግ ዋንጫ ስኬቱን አርሰናል ለማስቀጠል በሚያደርገው ጥረት ላይ ዝውውር ጥያቄው በሰሜን ለንደኑ ክለብ በሁሉም አመራሮች እርካኖች ሙሉ ድጋፍ አግኝቷልም ተብሏል። ከአርሰናል የክንፍ መስመር ተጫዋቾችን ከስፔን ለቆ እንዲወጣ ለማሳመን በክለቡ ታሪክ ከፍተኛ ደሞዝ የሚከፈለው ተጫዋች ለማድረግ አሁን ላይ ፈቃደኛም ነው ተብሏል። የቀረበው የደሞዝ ውል በአሁኑ ወቅት በሪያል ማድሪድ የሚያገኘው በሳምንት 400,000 ፓውንድ ይበልጥና የቡድኑ ከፍተኛ ተከፋይ ቡካዮ ሳካን ይበልጥ ይሆናልም ተብሏል። ቪኒሲየስ ጁኒየር በሪያል ማድሪድ እስከ ሰኔ 2027 የሚያቆየ የኮንትራት የመጨረሻ ዓመት ውስጥ አሁን ላይ ገብቷል። የኮንትራት ማራዘሚያ ነገሩ ላለፉት 1 ዓመታት በላይ ቢቆይም አሁን ላይ ፍሬ አልባም ሆኖ ቆይቷል። ማድሪድ በቀጣይ ሳምንታት ስምምነት ላይ በኮንትራት ጉዳይ ስምምነት ላይ መድረስ ካልቻለ በሚቀጥለው ክረምት ኮከቡ በነፃ የማጣት አደጋ ይጋረጥበታል። በተጨማሪም ተጫዋቹን እስከሚቀጥለው ውድድር ዘመን ማቆየት ከፍተኛ የታማኝነት ቦነስ ክፍያ ስለሚያስከትል የስፓኒሹ ክለብ ሁኔታውን በጥንቃቄ መያዝ ይፈልጋልም ተብሏል። የአርሰናል ፍላጎት ከፍተኛ ቢሆንም እስካሁን በሁለቱ ክለቦች ወይም ከተጫዋቹ ወኪሎች ጋር የተደረገ ይፋዊ ድርድር ግን የለም ተብሏል። መድፈኞቹ ይፋዊ ዝውውር ጥያቄ ለማቅረብ ውሳኔ ከመስጠታቸው በፊት ሁኔታዎችን በቅርበት እየተከታተሉም ይገኛሉ ተብሏል። ጆዜ ሙሪኞ ወደ ሪያል ማድሪድ መምጣታቸውን ተከትሎ ቀደም ሲል የነበሩ ቅሬታዎች ቪኒሲየስ በቤርናቦ ባለው የረጅም ጊዜ ቆይታ ላይ ተጨማሪ ጥርጣሬን ፈጥሮ ነበር። በሌላ በኩል ሚኬል አርቴታ ብራዚል በአውሮፓ ውድድሮች የአርሰናል የማጥቃት መስመር ሙሉ በሙሉ የመቀየር አቅም ያለው የላቀ አጥቂ አድርጎ ይመለከተዋልም ተብሏል። የ26 ዓመት ተጫዋች ለማስፈረም ከፍተኛ የዝውውር ክፍያ እንዲሁም የአርሰናል ደሞዝ ስኬል ሙሉ በሙሉ ማስተካከል ይጠይቃልም ተብሏል። በዚህ ከፍተኛ ወጪ ምክንያት የዝውውር ፍላጎቱ አሁንም በመጠናት ላይ ያለ እንጂ ግን የተረጋገጠ እንዳልሆነ ውድ ቤተሰቦች እንድትገነዘቡትም እንፈልጋለን። ማንኛውም ሊደረግ የሚችል ዝውውር ሙሉ በሙሉ የሚወሰኑ ቪኒሲየስ እና ሪያል ማድሪድ በሚቀጥሉ ሳምንታት የኮንትራት ውዝግባቸውን መፍታት ይችላሉ በሚለውም ላይ ነው። ነገሩ ሙሉ በሙሉ ከተቋረጠ አርሰናል ግልጽ የዝውውር ጥያቄ ለማቅረብ አሁን ላይ ዝግጁ ሆኖ ይጠብቃል ሲል ስፖርትና አዘቃል። ውድ ቤተሰቦች ለዛሬም በቆይታ በዚህ ያበቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።